ታቦተ ሕጉን በተመለከተ የአዲስ ኪዳን መሰዊያ በተመለከተና በቅዱስ ቁርባኑ ላይ በሚደረገው ገቢረ ተአምራት በተመለከተ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተሳስታለች፣ ከመጽሐፍ ቅዱስ የወጣች ናት፣ ከአበው ትምህርት የወጣች ናት ብለን ማሳፈር የምንችልበት ማስረጃና መረጃ አለን ካላችሁ ዮናታን አክሊሉ ትዝታው ሳሙኤል ተጋግዛችሁ በጣም ያላየውም ነበርና ሁለቴ ጥሪ ጠራ ሜንሽን አደረገኝ። ዘማርያም ጥሪ ሲያቀርብ ለምንድን ነው ማትመልሱለት? እንግዲህ እዚህ ኮሜንት ላይ ሲጽፉልኝ ዘማርያም ጥሪ ያቀርባል፣ ሌሎቻችሁ አትመልሱም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለጋችሁት ርዕስ ጉዳይ ለመወያየት ይፈልጋል ብዬ በተናገርኩት ንግግር ከዚህ ቀደም ሌላ የተናገረ የፕሮቴስታንት እምነት ተከታይ ቃል የሚባል ልጅ አለ። እግዚአብሔር ምስክሬ ነው ያላየው። አሁን ገና ሜንሽን ስታረጉ ነው በደንብ ያየሁት። አስደሳች ዜና ከሊቀ ጳጳሱ ተሰማ። የሐዲስ ኪዳን ታቦታችን ኢየሱስ ብቻ ነው ብለዋል። ሰምተናቸው እንመለስ። ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። የማረሳው ግን በጣም የሚያስገርም ደግሞ ሌሎች መንፈሳዊ ጉዳዮች አሉ። እዚህ በጣም ትልቅ ጠንቋይ፣ ትልቅ ሰውዬ እዚህ ቦታ ላይ የጥንቆላ ስፍራ ነበረ እና ብዙ ጊዜ ወደዚህ ስፍራ ስንመጣ ያንን የጠንቋዩን ቤት እንመለከት ነበር። በከተማው ውስጥ ትልልቅ ባለሀብቶች የነበሩ በግ እየጎተቱ ወደዚህ ስፍራ ይመጡ እንደነበር ትዝ ይለኛል። አሁን ከብዙ ዓመት በኋላ ተመልሼ ስመጣ ስፍራው የጸሎት ሆኖ የዝማሬ ሆኖ ሰዎች ተሰብስበው አንድ ላይ በግሩፕ የሚጸልዩበት አብያተ ክርስቲያናት የሚሰባሰቡበት ለከተማይቱ ለህብረተሰቡ የሚጸለይበት ስፍራ ሆኖ አይቼ እግዚአብሔርን አመስግኛለሁ። ክብር ለእግዚአብሔር። ወራዳ ሰው ነኝ እኔን ለምን ትፈልገኛለህ? ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። በአሳ ነባሪ የተበላው ትእዛዙን የእግዚአብሔርን እምቢ ብሎ ነው። ከዛ በኋላ ወጣው ሁሉን ነገር ለማድረግ ሞከርኩኝ። በህይወቴ ብዙ መንገዶች እሱ በሚመስለኝ ሄጄ ታምሜ እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውኝ እዛ ታክሜ ምንም እንደሌለብኝ እያውቁ የሚረዳኝ ሰው ስላላገኘው የዲሲ ሰዎች የቨርጂኒያ ሰዎች አሰባስመው ሳሚና በተለይ ሳሚ እና ወንድሙ በፈጣሪ በድሉ ሳሚ፣ ሰለሞን፣ ቸርነት፣ ተሾመ ብዙ ሰዎች ይቅርታ ስማቸውን ማላስታውሰው ሊኖር ይችላል። አዋተው አገር ቤት ልከውኝ ነበረ። ሂድና ጸበል ተጠመቅ አንተ አሟል ተብዬ ማለት ነው። አገር ቤት ሄጄ 11 ወር ቆየው። 11 ወር ቆይቼ ስመለስ አንድ አገር ቤት መጣችና አንድ በጣም በእግዚአብሔር እህቴ እና ወንድሜ የሆኑ አገር ቤት ለረፍት ትመጣለች። ማን እንደሆነች ታውቀዋለች። ምናልባት ስሟ እንዳይገለጽላት ፈልጋ ሊሆን ይችላል። በጣም እምወዳት እማከብራቸው ትልቅ ወንድምና እህት አሉኝ ሳኖዜ የሚኖሩ ማን እንደሆኑ ያውቃሉ ራሳቸው። እነሱም ጋር ቁጭ ብዬ የፈዘዝኩ መስያቸው ነበረ 4-5 ወር። ይናፍቅሃል ተሳዳቢው ዮኒ ማኛ፣ የሚያጥረገረገው ዮኒ ማኛ፣ ጓ የሚለው ዮኒ ማኛ፣ ትዕቢተኛው ዮኒ ማኛ ሄዶ ላይመለስ ሄዶ በጌታ ፍቅር ነው ሄዶ በጉልበት አለ። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ኤንቲኦም በአናቱ ተተከል። የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረገረን? እባካችሁ ከእግዚአብሔር ጋር ክበሩ። ውርደት በሚመስለው በእግዚአብሔር ነገር ውስጥ ሄዳችሁ ክበሩ። አታስመስሉ። ማስመሰል የገደለው ትውልድ፣ ግብዝነት የገደለው ትውልድ፣ አመጽ የገደለው ትውልድ፣
ለእግዚአብሔር ነገር አለመታዘዝ በገደለው ትውልድ መካከል አልፎ መሄድ እንዲሆንልን የዚህን የጻድቁን ሰው ሕይወት ለመኖር እግዚአብሔር እንዲያስችልን ዘወትር መትጋት መቻል አለብን። እንዳልክ በኦርቶዶክስ ጥላቻ የሰከረ ዋሽቻለሁ ወይ? ኤርሚያስ በኦርቶዶክስ ጥላቻ የሰከረ ነው። ዋሻው ወይ ነው ጥያቄው። ጴንጤዎችን ጠይቃቸው። ጴንጤ ወንድምና ጠይቅ። ዋሻው አልዋሻው? በቃ የሰከሩ ትዝታ የሰከረ ኦርቶዶክስን ጥላቻ። አንድ ሴት በጋሻው የሚያገለግልበት ቸርች ሄደች አሉ በቅርብና በጣም ያሳቀኝና ያዝናናኝ ነገር ነው። እንደው ለጫወታም ይሆናል ላንሳ እና ልትመሰክር ተነሳች አሉና ያቺ እህት ምን አለች? ስፒከር ይዞላት አጠገቧ ቆሟል አሉና መጀመሪያ ኦርቶዶክስ ነበርኩ አለች። እሺ ያለ ከዛ ወጣሁኝና ጴንጤ ሆንኩኝ። በኋላ እናንተ ተነሳችሁ፣ አገልግሎቱ ተጧጧፈ፣ መዝሙሩ ምኑ በቃ ያን ስሰማ ደግሞ አይ ኦርቶዶክስማ እንደዚህ ከሆነ ብዬ ደግሞ ወደዚህ ወደ ኦርቶዶክስ መጣሁ። እሺ ይላታል። ከዛ ተሐድሶ ሆነ ወጡ ሲባል በቃ እኔስ ምን እሰራለሁ ብዬ ወጣሁ አለች። ከዛ ይላታል። እሺ ከዛ ይላታል። አሁን ደግሞ በቃ ይኸው መጨረሻ ላይ ከተሐድሶ ደግሞ ወንጌል አማኞች ጋር መጥተዋል ስባል መጣሁኝና በቃ ስዞር ነው የኖርኩት አለች። እሱ ምን ይላል? ሰማትና ይቅርታ ስላጉላላንሽ እኔ እስክታመም ሆዴ እስኪታመም ነው የሳኩት። በቃ ኮሜንቱን ዘግቼው እንጂ መቼም እየሳቃችሁ እንደሆነ ይገባናል። እና እንደዚህ ሲጉላሉ የሚኖሩ ሰዎች አሉ። ሲጉላሉ በቃ የትና እንደዚህ ሴት በቃ ሲጉላሉ የሚኖሩ ነፍሳት በእውነት ጌታ ኢየሱስ ክርስቶስን እኛ እኮ ኦርቶዶክስ ሆነን ወደ ኦርቶዶክስ የመጣ ብዙ ሰው ነበር። እውነት ለመናገር ከጴንጤ እኮ የመጣ ነበር። አዎ አዋሳ ላይ ነው ትዝ ይለኛል። ከጴንጤ የተመለሱ ሰዎች ነበሩ። እንዴ እስላሙን በለው ጴንጤውን በለው በአናት ተተከለ። እንዴ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረገረድ የሉተር ጥራጊ ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ጴንጤዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እንዴ ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ። በቃ ኦብቪየስሊ ታውቋል፣ ሰው ይደክማል እኮ። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን። አይመችም፣ እዚህ አይመችም። መንፈስ ቅዱስ ስትሆን ዳግም ስትወለድ እህትህ ናት፣ ወንድምህ ወንድም ነው። ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? እኔ ለነገሩ በዚህ ሰው አልሸማቀቅም። ከዚህ በኋላ ራሱ ይሸማቀቅ። እኔ ምን አሸማቀቀኝ? ምን አሸማቀቀኝ? እኔ ያልነገሩት ይሸማቀቁ፣ በወቅቱ ያልመከሩት ያልገሩት ይሸማቀቁ። አሁን ምክሬ ምንድን ነው? በቃ ተውት። ይሄን ልጅ አልሰማ ብሏል አይደል? ባለፈው እኔ ስመክረው ምን አላችሁ? ኧረ ተይው፣ አታሳቂው፣ ኧረ ተይው ተው። ማሙሽን ጋሼ ያጫወታችሁት። ማሙሽ ነው። ማሙሽ ነው። አብርሃን ወንበር ላይ ካስቀመጥከው ያጨማልቅልሃል። በማን ነው የሚፈረደው? ወንበሩ ላይ ባስቀመጠው ነው የሚፈረደው።
አሁን አብረን እያጫጫህ ነው። አባባስንበት ይሄን ልጅ እሱ የሚያውቀውን እየጮኸ ነው። እግዚአብሔር ግን እድሉን ሰጥቶ ነበር ወንድም አለ። እግዚአብሔር እድሉን ሰጥቶ ነበር፣ ግን የመረጥከው መንገድ መጥፊያ ነው። የክርስቶስ ደግሞ አይደለህም አንተ። የክርስቶስ አይደለህም። የክርስቶስ ለመሆን መገራት ያስፈልጋል። የክርስቶስ ለመሆን መረጋጋት ያስፈልጋል። የክርስቶስ ለመሆን ጨዋነት ያስፈልጋል። ጨዋ አይደለህም አንተ። ዝም ብሎ እኮ ሰው እኔ ክርስቶስንም ባያቅ ወንጌልንም ባያቅ ሰው በመሆኑ የተነሳ የሆነ ጨዋነት አለ አይደል እንዴ? ጨዋነት፣ ሰው ማክበር የሚባል ነገር አለ አይደል? ሰው በመዘርጠጥና በስድብ ታዋቂ መሆን የሚያኮራው ሰው ቢኖር ይኸው እንዳያችሁት። ስለዚህ እኔ እንደ አሳዳጊዎቹ እንጂ አሳዳጊዎቹ ናቸው ያጠፉት። በጊዜው ያልቀጡት ያልመከሩት ናቸው ያጠፉት። ቁጭ አድርገው ያላስተማሩት ናቸው ያጠፉት። ገና ሳይበስል አውጥተው ጥሬውን አደባባይ ያወጡት ናቸው እንዴ። ኧረ እግዚአብሔር ሰው አለው፣ ቅሬታዎች አሉት። በጓዳ ነው የሚያስተምረው። ዮኒ ማኛ ዳነ በተባለ ጊዜ ዩቲዩቡን ያጣበባችሁ ኢንተርቪው ለማድረግ አብራችሁ እንደዚህ ለመለዋወጥ አሳፋሪ። ይኸው ፍሬው ተገለጠ። ፍሬው ተገለጠ ነው ምላችሁ። ስለዚህ የክርስትናን ውድቀትና ውርደት ማሳያ አርጎ ዲያብሎስ እየተጠቀመበት ነው። ማንን? ዮኒ ማኛ። በጊዜው ያልተገራ በወተት ሰዓት አጥንት ለመብላት የሞከረ ሰው የጌታን መንገድ ባሮጌው ማንነት አይሆንም ብያለሁ። እኔ ደጋግሜ ተናግሬያለሁ። የመዳን ምልክቱ የመጀመሪያው የባህሪ ለውጥ ነው። አንተ ባህሪ ይለወጣል፣ ማንነት ይለወጣል። ሰከን ትላለህ። ምሳሌ 15:31 ላይ የሕይወትን ተግሳጽ የሚሰማ ጆሮ በጠቢባን መካከል ይኖራል ይላል። ጆሮ ስላልሰማሁን አንተ በጠቢባን መካከል ልትቆይ አትችልም። ለምን? ምክር አልሰማህም፣ ተግሳጽ አትሰማም። ትሳደባለህ ጠዋትና ማታ። ገና ሳትገራ እንዳልኩት የከበሬታ ወንበር ሰጡ። አንቱ አጫወቱ። እንዴት አይነት አሳፋሪ ነገር እየሆነ እንዳለ በዚህ ዘመን በጣም ይቅርታ አድርጉልኝ። ከወዲህ ውርደት ውስጥ ነው ያለ ነው። እኔና እናንተ የክርስትና ውርደት ውስጥ ነው ያለ ነው። መማር ያለብን፣ መመገብ ያለብን፣ መመከር ያለብን ሳትመከር ሳትመገብ ኃላፊነት ወስዶ መንፈሳዊ አባት የሆነ ያስተማረ በትክክለኛው የክርስቶስ ሕይወት የቀረጸ የለም። አልቀረጹህም። ወንድም ዓለም በድለውሃል። ትልልቆቹ በድለውሃል። ያጠመቁ በድለውሃል። ወንድሜ እንዳልክ የተናገርከውን ባልሰማም ከጎን ነኝ። ለምን? የአንድ አባት ልጆች ነን። ቋንቋችን አንድ ነው። በወንጌል አናፍርም። ኢየሱስ ያድናል። ዮኒ ማኛ ከተከፈለው ምንም ነገር ከማድረግ ወደኋላ የማይል ተከፋይ ሃይማኖት ተሳዳቢ፣ ተከፋይ ብሔር ተሳዳቢና ተከፋይ ጄኖሳይደር ነው። ይህን ቪዲዮ ስሙት። ይህንን ቪዲዮ ለሚመለከተው ለመንግስት አካል ደግሞ በማስረጃነት አቅርቡልኝ። ወደ ቪዲዮ ሄድ። ጨዋታው ይሄ ነው ቤተሰብ። ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። 70 ሻንቅላ አስረክቤያለሁ። 70 ጉምዝን ይቀጥላል። ኖ አናቆመ። ሕፃን አዋቂ ምናምን ቀንጥሰው፣ ሕፃን አዋቂ ምናምን ቀንጥሰው፣ ሕፃን አዋቂ ምናምን ቀንጥሰው አናቆምም። አማራን ደፍረሃል። አንተ ዛፍ ላይ የምትኖር ዝንጀሮ ድፋው። ድፋውን ሻንቅላ ዛፍ ላይ የሚኖር ጥቅም የለውም። አንድ ሻንቅላ አንድ ጉምዝ አማራ
ገሎ 10 ተቀብለናል። በሚቀጥለው 20 ነው የምንቀበለው። 70 ጉምዝ ሬሳውን አውጥተናል። 70 ጉምዝ ሬሳው 70 ጉምዝ ተቀብለናል ሬሳ። አሁን ደግሞ አንድ ስታረግ 20 እናደርገዋለን። እመነኝ፣ ሞክረን ጉምዝ አንድ ስትነካ 20 ጉምዝ ነው የምናጭድልህ። የአማራ ልጆች አለ ሂሳቡን ስጠው አማራ ሞተናል ብየው 70 ሻንቅላ ነው ያስረከብኩት። 70 ሻንቅላ ዛፍ ጉምዝ ላይ የሚኖር 70ውን ነው ደፍተን ያስረከብነው። አጼ ምኒልክን አዘቅጠው ሲያዩ አንተ ካልተሰማህና ጠመንጃን ካልወለወልክ ባዶ ነህ። ነገ አንተም ላይ ነው ይሄ ነገር የሚመጣው። ነፍጠኛ ነኝ አጫሉ፣ አንተ የገማ ነህ። እኔ ነፍጠኛ ነኝ። ነይ አንተ የጠነባ ጋላ ነህ፣ ጥንብ ጋላ ነህ አንተ። አውቴ ይውደ አጫሉ እከክ ጋላ ነህ። እስቲ ስታብዳ ያለው ንገረው ምን እንደሚያመጣ ታዋለህ። they started it እነሱ ናቸው የጀመሩት፣ እኛ እንጨርሰዋለን። ኖ ፕሮብለም። ጀምራችሁታል፣ እንጨርሰዋለን። እንግዲህ ከቪዲዮ እንደሰማችሁት ዮኒ ማኛ ማለት በነፍሰ ገዳይነት የሚፈለግ ወንጀለኛ ነው። ስለዚህ በእኛ ቤተ እምነት ውስጥ መደበቅ አይቻልም። ለእያንዳንዷ ለሰራቸው ወንጀሎች እያንዳንዱን ዋጋ ትከፍላለህ። you will pay the price። አንተ ወንድ ከሆንክ ኢትዮጵያ ግባ፣ then you will see። ይህን ቪዲዮ ኮፕሊንግ ሼር አድርጉ። ተባረኩ። ወደ ዮኒ ማኛ ስንመለስ ዮኒ ማኛ በጣም የሚያስቅ ሰው ነው ማለት ጨራሽ የሚያሳዝን በሚል ይስተካከል። የሚያሳዝን እንዳልክ ፕሮቴስታንት ነው። ጌታን ተቀብሏል። ጌታ ኢየሱስን የግል አዳኙ አድርጎ ተቀብሏል እና ሁለት አምላክ የለም። ስለዚህ የኦርቶዶክስም ኢየሱስ የፕሮቴስታንትም ኢየሱስ እያለ ያመልክ አይችልም። እንዳልክ ማስመር የምፈልገው እና ነፃነት ወርቅነህ መሞቱን አስመልክቶ አሁን ላይ ጌታን ሳይቀበሉ የሚሞቱ ሰዎች በጣም ያሳዝኑኛል ነው ያለው። ነፃነት ወርቅነህ ጌታን ሳይቀበል ሞተ ብሎ ሁላ አልጻፈም። እና ዮኒ ማኛ ኦርቶዶክስ ጌታን አታውቅም ወይ እንዴት ትላለህ ብሎ ኦርቶዶክስ ጌታን ካወቀች አንተ ለምን ፕሮቴስታንት ሆንክ ነው ጥያቄ። ጤነኛ ነህ ለማለት ከሚከብደኝ በላይ ዮኒ ማኛ ስርዓት ሆነሃል። በቃ የምትናገረውን እንኳን የማታውቅ ሰው ሆነሃል። የልጆቹ አባት ነህ፣ ባለትዳር ትልቅ ሰው ነህ። ኦርቶዶክስ ጌታን ታውቃለች፣ ኦርቶዶክስ ክርስቶስን ታውቃለች ብለህ ካልክ መስፈርቱ መሆን ያለብህ እኮ አንተ ነህ አይደል እንዴ? መስፈርቱ መሆን ያለብህ አንተ ነህ። አንተ እኮ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ፕሮቴስታንት ስትሆን ለመዳን ነው። የኦርቶዶክስ ኢየሱስ የሚያደነ ከሆነ ምን ትሰራለህ ፕሮቴስታንቶች ጋር? ዮኒ ማኛ ገባ? እንዳልክ ንግግር እኮ ትክክለኛ ንግግር ነው። እንዳልክ መቋሚያ ሰርቆ የሚባረር ከስራ ተባሮ የሚባረር በደብዳቤ የሚያባሩት ግን በችግሩ ውስጥ በእርቅ የሚፈታ ቢሆን በእርቅ የሚፈታው ነገር ነው። ኢየሱስን አግኝቻለሁ እውነተኛ አዳኝ አግኝቻለሁ ብሎ የተቀበለን ሰው ለምንድን ነው ስለ ኢየሱስ የምትመሰክረው ብሎ መናገር በራሱ ደግሞ ልክ እንደ ጀግና ኑ በአናታችሁ ነው የምተክላችሁ እደፋችኋለሁ። ይሄ ኦርቶዶክሶችን ማታለያ ነው። እነሱ ራሱ ካመኑ ሆነ ይገርመኛል። ግን እንዳልክ ያደረገው ነገር ላይ ስህተት የለበትም። እንዳልክ ያዳነኝን ሳያድናቸው መሞት የለባቸውም ብሎ ነው ለሙታኖች ያዘነ የሰበከው። አንተ ግን ለኦርቶዶክስ ኢየሱስ ተቆርቅረ ቢሆን የኦርቶዶክስን ኢየሱስ አክብረ ቢሆን ነፃነት ድኖ ነው የሞተው ብለህ ብታምን ኖሮ ኦርቶዶክስ ነበር የምትሆነው፣ ጴንጤ አትሆንም ነበረ። በመጀመሪያ ደረጃ እንዴ ሁለት ፀጉር አበቃልክ እኮ ዮኒ ማኛ፣ ቀንድ እኮ ነው የቀረ። እንደዚህ ተደርገህ ራሱ የምትበላው እንጀራ አይደለም። ልጆች አንተ ወደፊት ራሱን ያሳስበኛል። ምን ልትሆን ነው ሀሳብህ? በጣም ድፍረትን ያደነኩት ደግሞ ኤርሚያስን ጠርተህ ኤርሚያስን ማፋጠጥ ፈለግ። እንዳልክ እኮ ከስራ ስለተባረረ ነው ሃይማኖት የቀየረው። አንተስ አንተ ፕሮቴስታንት የሆንከው ምን ሆነ ነበር? እስኪ አስታውሰን። ምን አድርገው ነበር ኦርቶዶክሶቹ አንተ ፕሮቴስታንት የሆንከው? አንተ ራስህ ቤት በተደጋጋሚ ኦርቶዶክስ ጌታን አታውቅም ስትል አልነበር እንዴ? ኦርቶዶክስ ኢየሱስን አታውቅም ስትል አልነበር እንዴ? አንተ ራስህ
ስለዚህ የእንዳልክ ጽሁፍ ችግር የለበት። በጣም ሀሳብ አለ ላስተካክልልሽ። አይ ልቀጥል ሳይሆን እንትን ላስተካክልልሽ። እኔ በነገራችን ላይ ዮኒን ደግፌ ነው የመጣሁት። ለወደፊትም እንትን ቡድሃ ይቀበላል ብዬ ተስፋ ስለማድረግ ምንድነው የዮኒ ሀሳብ ምንድነው? ለምንድነው የሟቹ ቤተሰቦች ማዘን አይችሉም ወይ? ለምንድነው በዚህ ልክ አንድ ሰው ሲሞት አሁን ለምሳሌ ሀጅ ሲመቱ እንደዛ አላልክም። ነፃነት ወርቅነህ ሲመት ኦርቶዶክሳውያን ሲሞቱ ለምን እንደዛ አልክ? ማዘን አይችሉም ወይ ቤተሰቦቹ ከሀዘን ገና ሳይወጡ ምንድነው በዚህ ልክ ነፃነት ወርቅነህ እሳት ይገባል አይነት መልእክት ያስተላለፍከው አይነት ነው ሀሳቡ። ይሁን ይማኛ በውስጥም አውርተን ስለነበረ ነው እና ከዚህ አንጻር ብታዩ መልካም ነው። ኢየሱስን አያውቅም ወይ የሚባለው ነገር በኋላ ያመጣው ሀሳብ ነው። ፍላጎቱ ግን እንደዛ ነው። ቪዲዮ እንደሰራም አይተሻል አይደል ኦፓ? እኮ ፍላጎቱም ቢሆን የእንዳልክ መልእክት እኔ የሙታን አምላክ አይደለሁም የሕያዋን አምላክ ነኝ ስለሚል ገባ። ስለዚህ የትኛውም ሰው ከመሞቱ በፊት መዳን አለበት ነው የእንዳልክ መልእክት እኮ። ምክንያቱም የነፃነት መጨረሻ መቃብር ውስጥ ብቻ አይደለም። በእንዳልክ አስተሳሰብ ትንሣኤ የሚባል አለ፣ የዘላለም ሕይወት የሚባል አለ። ያን ሳያገኝ በመሞቱ ያዝንለታል። ትክክል እኮ ነው። ታዲያ ምንድን ነው ጥፋቱ? ለማዘን ከሆነ ቤተሰቦቹ ይዘኑ። እንደውም ለቤተሰቦቹ ሀዘን ከሆነ የተቆረቆረው ያቺ ገነት ንጋቱ የምትባል ቆሽማዳ አሮጊት ጋር ነው መሄድ ያለበት መናዘዝ የነበረበት። እሷ ናት ጥቁር ነጠላ ለብሳ ቪዲዮ እየሰራች ቤተሰቦቹ እንኳን እንደሞተ ሳይሰሙ ላይቭ ላይ ቀጥታ ዩቲዩብ ላይ ጥቁር ሻርፓን ለብሳ ስልክ እየደወለች የነፃነት ጓደኞች ጋር ሞተ እንዴ ጉበት ነው አሉ፣ አይኑ ጠቁሮ ነበር፣ ፊቱ ያስታውቅ ነበር እያለች ላይቭ ስትሪም ታስተላልፍ ነበረ። ቤተሰቡ ማልቀስ አይችልም እንደ መባል የነበረባት ገነት ንጋቱ ናት እንጂ እንዳልክ አይደለም። እንዳልክ እኮ ነፃነት ወርቅነህ ትናንት ነው የሞተው። ዛሬም የሚሞት ሰው አለ፣ ነገም የሚሞት ሰው አለ። ስለዚህ ከመሞታችሁ በፊት የግል አዳኛችሁን የያዙ ድናችሁ ሙቱ ነው ያለው። ትክክለኛ መልእክት እኮ ነው ይሄ። ለአንድ ለምትወደው ሰው ምስጦ ስጦታ ነው። ለማን ነው ትክክል እንዳልክ ያለው እኮ? ለማን ነው ትክክል? ለእንዳልክ ነው። ለእንዳልክ ነው። ኦፍኮርስ አዎ ለእንዳልክ እሱ ለእንዳልክ ነው። ታዲያ እንዳልክ እኮ ለእንዳልክ ነው። ለእንዳልክ ትክክል ነው እኮ በሰው አመለካከት አዎ ልክ ነው። ግን ዮኒ ደግሞ ከዚህ አንጻር ነው ያየው። አሁን ለምሳሌ የእንዳልክን ስህተት በገነት ንጋቱ መሸፈን አንችልም። የነፃነትን ቤተሰቦች ሳይሆን መሰረት ያደረገው ኦርቶዶክስን ነው እያልኩ ነው። ለምን መሰለክ? ኦርቶዶክስ ኢየሱስን እንደምታውቅ 1001 ነጥብ ታውቃላችሁ ነው እያለ ሲናገር የነበረው ገብተዋል። ለዚህ እኮ ነው የዮኒ ንግግር እሱማ በኋላ ያመጣው ሀሳብ ነው። በቃ ያው እኮ ነው ታዲያ የነፃነትን ሀሳብ የነፃነትን ቤተሰቦች ክብር መጠበቅ ቢሆን ኦርቶዶክስን እንደ መደራደሪያ አያቀርባትም ነበር እዛ ቦታ ላይ። የሆነ የፈለገው የኦርቶዶክሶችን ትኩረት አጋጣሚ ተጠቅሞ መሳብ ነው። ባይሆንማ ርዕስ አድርጎት ራሱ አይገባም። የሆነ ማኛ ራሱ ለነፃነት ቤተሰቦች ቢጨነቅ ኖሮ አሁን ርዕስ አያደርገውም የነፃነትን መዳንና ለመዳን። ገብቷል እያልኩ ያለው ነፃነት ድኗል፣ ነፃነት አልዳነም የሚለውን ነገር ራሱ ርዕስ አድርጎ መግባት አልነበረበትም ለቤተሰቦች ሞራል ቢጨነቅ። እሱ ግን የፈለገው የኦርቶዶክስ ኢየሱስ ነፃነትን አድኖታል፣ ኦርቶዶክስ 1001% ኢየሱስን ታምናለች ብሎ የኦርቶዶክሶችን ትኩረት መሳብ ነው የፈለገው። ማህበራዊ ሚዲያ ላይ በነገራችሁ ላይ ብዙ ሰው እንዴት ሀሳብ እንደሚሸጥ አያውቁም። ስለዚህ እሱ እዛ ጋር ለነፃነት አይደለም ጥብቅና የቆመው። ለነፃነትማ ቢሆን ቤተሰቦቹ ቀብረውታል፣ ፍታት አድርገውለታል፣ ገባ ወደ አምላኩ ልከውታል። የፍጡራን ፈጣሪ ይቀበለው። ስለዚህ ለቤተሰቦቹ ክብር ቢሆን የተጨነቀው ርዕስ አድርጎ ላይፍ ገብቶ 3000 ምናምን ሰው ባለበት ጴንጤ አስገብቶ ስለ ኦርቶዶክስ ኢየሱስ እየተከራከረ በመሀል የነፃነትን ስም አያነሳም ነበር። እውነት ቅድም ግን የሆነ ነገር ሰማሁ ልበል። በመጀመሪያ ነፃነት ቤተሰቦች በሙሉ መጽናናትን እንመኛለን። ኦባ በጣም ነው የሚያሳዝነው። እኔ በጣም እንደዚሁ በሚዲያ ከማውቃቸው ሰዎች በጣም ያሳዘነኝ የነፃነት ወርቅነህ እንትን ሞትንን ነው። በጣም የደነገጥኩትም የሱ ብቻ ነው። በጣም ነው ያዘንኩት። እውነት ለመናገር ሁሉም ሰው አዝኖል። በጣም ነው ያዘነው ሁሉም ሰው፣ ሙስሊሙም፣ ክርስቲያኑም፣ ትልቁም ትንሹም በጣም ነው ያዘነው እና የሚገርም ጸባይ የነበረው የሚገርም ክህለቱም የነበረው ሰው ነው እና በጣም ያሳዝናል። ነፂ በቃ ማር የነበረ ሰው ነው እና ከምንም ነገር ራሱ አይነካካም። ፖለቲካ ምናምን ጋር አይነካካም። ጽድት ያለ ሰው ነው። ማንነት የነበረው ሰው ነው። አዎ ተሙ ያለኝ ጥያቄ ቀደም ድናሃል ስልህ አውድኛለሁ አልከኝ። እርግጥ ድናሃል? ጥያቄ እኔ አዎ ወይ አይደለም ነው እኔ የምፈልገው። አዎ ወይ አይደለም ነው ድናሃል ስልህ ከዛ ጥቅስ ስጠኛለህ። መዳኔን ድናሃል መዳኔን ነው ጥቅስ መሰጥ። እርግጠኛ ነህ?
መዳን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 አንብበው። ምን ይላል? አንብበው። እሺ ዮሐንስ ወንጌል 3 ምዕራፍ 3 ቁጥር 16 ዓለም ድረስ አንድያ ልጁ እስከመስጠት ድረስ እንዲህ ዓለምን ወዷልና የሚለው እና አንብበው። እሱ አንተ አሁን መዳንን እርግጠኛ ያደርጋል። እሱ ጥቅስ አንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከመስጠት ድረስ እንዲሁ ዓለምን ወዷልና። በማንም የሚያምን በልጁ የሚያምን በቃ አምኛለሁ። ጥቅስ ከፈለ ስለዚህ አሁን በዚህ ሰዓት አሁን በተናገርክበት ሰዓት አንተ ድነሃል፣ የእግዚአብሔር ልጅ ነህ። ያልዳንኩበት እውነት ላይ እንዴት እኖራለሁ? ጥቅሱን እየሰጠው። ኦኬ። ስለዚህ ታዲያ እንድናለን የምትለው ታዲያ የትኛውን ድነት ነው እንድናለን ብለህ? ይሄ ኤክስፕሬሽን ሰርቲፊኬሽን ናቸው። ድነናል፣ እየዳንን ነው፣ ገና እንድናለን የሚለው አንተ እኮ አፈረስከው። አሁን በአግባቡ ልመልስልህ፣ ላብራራለህ። አሁን ጥቅስ ስጠኝ ለምትለው ጥቅስ ስለሰጠው ለሚባል ድህነቴን ወደምጠራጠርበት ወይኔ ጉዴ ፈላ የምልበት መዳን ውስጥ አልመጣሁም። እኛ ለምሳሌ ያክል እንደ ፕሮቴስታንት ድነሃል ወይ አሁን ብትሞት መንግስተ ሰማያት ትገባለህ ወይ ሲባል ኋይ የመንግስተ ሰማያት ባለቤት ማን ነው? የመንግስተ ሰማያት ባለቤት ማን ነው? ሶሪ አንድ ጊዜ አይ መርሳት የሌለበት ነገር አሁን ድኛለሁ በለኛል። ባይዘው ቆይ ወንድሜ ቆይ አሁን ይሄን ድኛለሁ ያልከውን በጣም ብዙ ሰው እየሰማ ነው። ከዚህ በኋላ አልዳንኩም ካልክ ደግሞ ከባድ ነው የሚሆነው። ገና ድናለሁም ካልክ እድል ብትሰጠኝ ደስ ይለኛል። የሆነ የሰደበኝ ሰው አሁን ተመስገን ድናሃል ወይ ለሚለው ጥያቄ አዎ ድኛለሁ፣ ወደ ምድንበት ነገር መዳንህን በምን አረጋገጥክ ሲባል ጥቅስ ሰጥቻለሁ። ያንን ጥቅስ ስሰጥ ግን ልክ ፕሮቴስታንቶች ተነስተው አሁን ድናሃል በዚህ ሰዓት ብትሞት መንግስተ ሰማያት ትገባለህ ሲባል አሁን ማብራሪያ ስላለብኝ አዎ ይላል። አዎ ሲል ከምን አንጻር ጴንጤ ሆኖ እንደዚህ የሚያደርግ አለ? ለምሳሌ ያክል ገላትያ 5:19 ላይ ወይም ከ18 እስከ 20 ድረስ ያለውን አነባለሁ። በመንፈስ ብትመሩ ግን በህግ በታች አይደላችሁ፣ የስጋ ስራዎች የተገለጡ ናቸው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የመሳሰሉ ነው ይላል። እነዚህ ጴንጤዎች ይህ ሁሉ ነገር እያለባቸው ድናሉ ስትሉ አዎ ይላል። ምቀኝነት አለበት እኮ ልመልስ በአግባብ ቆይ ልመልስ። አሁን አንተ ስታብራራ ይኸውልህ አንተ ስታብራራ ቅድም ላይ ጸጥ በለም ስባል ጸጥ ብዬ ነው ሳዳምጥ የነበረው። ጸጥ ብዬ መብት እንኳን የለኝም ነበር። አሁን ይህን ሳውራ እኔ ስለ መዳን የጠየቀኝ ለምን እንደሆነ ትዕቢተኛ ማልሆንበት ትልቁ ምክንያትን ቤተክርስቲያን ያስተማረችኝን ነው መነግርህ። በመንፈስ ብትመሩ ህግ ከህግ በታች አይደላችሁ፣ የስጋ ስራዎች የተገለጡ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ንቀት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፈን እነዚህ ናቸው። እነዚህን ሁሉ የሚያደርጉ እርስ በርስ የሚጨቃጨቁ እንዲያው ልጨርሰው ሀሳቡን አስቀድሜ እንዳሉ እንደዚሁ ያሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም። 4 ነጥብ ትጨርሰው። ስለዚህ አንድ ጴንጤ ተነስቶ ድናሉ በኢየሱስ አምኜ ጸድቄ አሁንማ ጸድቄያለሁ በአብ ቀኝ ነኝ ያለሁት ይላል። ቀኝና ግራን እንኳን የማይለይ ነው። ስለዚህ እኔ አሁን በዚህ ሰዓት ለምንድን ነው ተመስገን ተነስተ ድናሉ? አሁን ለመዳንና ምድንበት ሃይማኖት ውስጥ ነው ያለሁት፣ ግን ድህነቴን የማስፈጽም ነኝ። ቅድም ጳውሎስ እንዳለው አሁድኛ ቆይ እኔ አልገባሁብህ። አሁን አልገባሁብህ። አንተ ስትመልስ እኔ 20-30 ደቂቃ እስክጨርስ ድረስ ሚውት አድርጌ ነበር ሳዳምጥ። አሁን አዳምጠኛል። ስለዚህ እኔ ኦርቶዶክሳዊ ክርስቲያን ነኝ። ሰነፍ ጴንጤ ሲጠይቀኝ ድናሃሉ ለሚለኝ አውድኛለሁ ነው መልሱ። ለሚባል ክርስቶስ ኢየሱስ እንደሚያድን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተናግሬያለሁ። ነገር ግን አጥንት ለሚገባው አጥንትን መሰጥ ከሆነ ደግሞ እንዴት ነው እመልስለት? በአግባቡ እመልሳለሁ ማለት ነው። ይሄን ስመልስ ራሱ እየዘሞተ ራሱ እያማ ከራሱ ጋር ኃጢአትን እየሰራ ምን ይላል? ድኛለሁ ይላል። ይሄን ነገር ላለማድረግ ቤተክርስቲያን ምን ብላ አስተማረች? የመዳን መንገድ ኢየሱስ ነው፣ መዳኛውም እሱ ነው። አውድኛለሁ ብዬ ግን እንዳልወጣጠር ግን እንደ ቸርነቱ ቸር አምላክ ከኔ ጋር ነውና፣ ስለዚህ ተመስገን አሁን ብትሞት መንግስተ ሰማያትን ትወርሳለህ። ቸሩን አምላክ ሰጪውን የሆነውን አምላክን ይዤ ተከትዬ እንዴት ነው ማለት ነው? ግን እንደ ቸርነቱ ቸር ነውና ምሕረቱም ለዘላለም ነውና እሱ ቸር አምላክ ስለኔ ያውቃልና እንደ ቸርነቱ ብዬ ነው በእግዚአብሔር ላይ መታመነው። ቸር ነውና ምሕረቱም ለዘላለም ነውና ስለሚል መጽሐፍ ቅዱስ እንደ ቸርነቱ ብዬ እመልሳለሁ። ይህ ነው ኦርቶዶክሳዊ አስተምህሮ። ስለዚህ ድህንነት በስራ የሚገለጥ ነው ነው ቴክኒካሊ አብሶሉትሊ እንደዛ ነው መጽሐፍ ቅዱስ የሚለው። እምነት ያለ ስራ ሙት ነው ይላል። እሺ ዮኒ፣ አሁን ስሰማው እንደ ጥያቄ የነበረው ድናል እርግጠኛ ነው? አዎ እርግጠኛ ነኝ አለኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተናገረ። ከዛ በኋላ ደግሞ ድኛለሁ ደግሞ እየዳንኩ ነው የሚል ነገር፣ ሁለት አይነት ነገሮች አውርቷል። እና የድነት ትምህርት ላይ ሁለት አይነት ነገር አለ ወይ?
ድነት አንዴ ነው፣ ሁለቴ ነው፣ ሶስቴ ነው የሚፈጸመው በመንፈሳዊ ዓለም ላይ። ጥያቄ የነበረው ድናል እርግጠኛ ነው? አዎ እርግጠኛ ነኝ አለኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ተናገረ። ከዛ በኋላ ደግሞ ድኛለሁ ደግሞ እየዳንኩ ነው የሚል ነገር ሁለት አይነት ነገሮች አውርቷል። እና የድነት ትምህርት ላይ ሁለት አይነት ነገር አለ ወይ? ድነት አንዴ ነው፣ ሁለቴ ነው፣ ሶስቴ ነው የሚፈጸመው በመንፈሳዊ ዓለም ላይ። በጣም ስንት አይነት ድህነት አለ? ጴንጤዎች ስለማያውቁ ላስተምራቸው። እኔ ከቅድስት ንጽሕት ከሆነችዋ ከኦርቶዶክስ ተዋሕዶ ስለተማርኩ ሁለት አይነት ድህነት አለ። የመጀመሪያው ድህነት የስጋ ድህነት፣ ሁለተኛው ድህነት የነፍስ ድህነት። ሰው በክርስቶስ ኢየሱስ አምኖ የስጋ በሽታ ቸነፈር ቢነካው ቤተክርስቲያን እሺ ዮሐንስ ወንጌል ምዕራፍ 11 አውጣልኝ የአልዓዛርን ታሪክ ከስጋ ሞት እንዴት እንደዳነ 11 ስንት ምዕራፍ 11ን አንብበው። እኔ ሙሉ ታሪኩን ወደዋለሁ፣ ግን ወደ ሙሉ ታሪኩን የአልዓዛር ታሪክ በጣም ነው የሚያዝናናኝ። ዮሐንስ ወንጌል ምዕራፍ 11 ሙሉን ወደዋለሁ ታሪኩን፣ ግን ታሪኩን ስለማውቀው ልበልልህ። ኢየሱስ ክርስቶስ አንድ ወዳጆች ነበሩት፣ እነ ማርታና ማርያም የምትባል የእነሱ ወዳጆች ነው ኢየሱስ ክርስቶስ። ያ ኢየሱስ ክርስቶስ አልዓዛርን የሚወደው ነበር። ነገር ግን አልዓዛር በታመመ ሰዓት ላይ ያስጠሩት ነበረ። እነ ማርታ ሲያስጠሩት ምን አደረገ? እመጣለሁ ይላቸዋል። እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አሁንም ና ሲሉት እመጣለሁ እያለ ኢየሱስ ክርስቶስ ዘገየባቸው። አልዓዛር አረፈ። አይገርም? ሳያድነው ከስጋ በሽታ እመጣለሁ እያለ እሱ ደግሞ ምን ይላል? ብታምኚስ የእግዚአብሔርን ክብር ታያለሽ ብሎ ነግሯታል ኢየሱስ። ከዛ ከስጋ በሽታም ሳያድነው አልዓዛር ሞተ። ኢየሱስ በአይሁድ ታሪክ የሰው ልጅ በሶስተኛ ቀኑ ሰውነቱ ይፈነዳዳል ብለው ያምናሉ። ኢየሱስ ሕግን ታሪክን የሚሽር ድንቅ አምላክ መሆኑ የሁሉ ባለቤት መሆኑ ከሕግም በላይ ከታሪክም በላይ ከዝናም በላይ እሱ የበላይ መሆኑ በአራተኛ ቀን መጣ። ሲመጣ እነ ማርታና እነ ማርያም ለቅሶ ተቀምጠዋል። ለቅሶ ተቀምጠው ኢየሱስ መምጣቱን በሰሙ ሰዓት ላይ እንዲያውም አንተ ብትኖር ኖሮ እኮ ወንድማችን ባልሞተ እኮ ብለውናል። የነሱን ወዴት አኖራችሁ ሲል የነሱን እንባ አይቶ ክርስቶስ ኢየሱስ እንባ ፈሰሰ። ሰው ስለሆነ ፍጹም ሰው ስለሆነ አየህ፣ ያ ኢየሱስ ክርስቶስ ፍጹም ሰው ስለሆነ እንባን አፈሰሰ። ከስጋ በሽታ ብቻ አይደለም ከሞት በሽታ ክርስቶስ ኢየሱስ አስነሳው አልዓዛርን። አልዓዛር ሆይ ና ውጣ ነው አወጣው። ስለዚህ ይህ መዳን አለ። ሁለተኛ መዳን ደግሞ አልዓዛርን አላዳነውም፣ አላስወጣውም። አንድ እዚህ ጋር ከስር ላላችሁት አንድ ነገር ልናገር። በጣም ለምትስቁ በጣም ነው ያሳፈራችሁ። ወንጌል እናውቃለን የምትሉ ፕሮቴስታንት ወንድምና እህቶቼ የሳቃችሁት ነገር በጣም አስቆኛል። ለምን መሰላችሁ? በመጀመሪያ የስጋ መዳንና የመንፈስ መዳንን እንኳን ለይታችሁ አታውቁም። ጌታ ኢየሱስ ምስክሬ አታውቁም ያላችሁ እውነቱን ነው። አሁን ያየሁት እሱን ነው። በስጋ ታሞ ሞቷል አልዓዛር። በስጋ የሞተውን በስጋ ያስነስቶታል ጌታ ኢየሱስ ክርስቶስ። ይሄ በስጋ መዳን ነው። ይህንን እንኳን ትርጉም አያውቁ። በእውነት አታውቁም ያላችሁ ጌታ ኢየሱስ ምስክሬ እውነቱን ነው። በስጋ የሞት አለ፣ በስጋ ሊያድነው አልዓዛርን አዳነው በስጋ። የመንፈስ ደግሞ መዳን አለ፣ በመንፈስ በጌታ በኢየሱስ ክርስቶስ አምኖ ምን መንግስተ ሰማያትን መውረስ። ይህንን እንኳን ማወቅ የማትችሉ ሰዎች ስስቁ ስናይ ምንም ያህል እውቀት እንደሌላቸው አሁን እያየው ነው። ለካ ዝም ብዬ ነው የካብኳችሁ በባዶ ሜዳ። ጌታ ኢየሱስ በባዶ ሜዳ ነው የካብኳችሁ። በቃ ይኸው የስጋው መዳን ምን ልትሉት ነው? ከስጋ አልፈወሰው እሱ መዳን አይደለም፣ የስጋ ፈውስ ነው። እንደገና ደግሞ የመንፈስ ቅዱስ አለ፣ ዘላለማዊ ህይወት የምትወርስበት አለ። አልዓዛርም በስጋ ነው የተፈወሰው። ይህንን እንኳን መለየት የማይችሉ ሰዎች ከስር መጥተው ሙድ ሊይዙ ሲሞክሩ በእውነት ማፈሪያ ናቸው። ጌታን ማፈሪያ ናቸው። ስለዚህ ተሙቀጥል። ስለዚህ የስጋ መዳንን አሳይቷል። እዚህ ጋር በነፍስ ደግሞ የሚሰራ አለ። የነፍሱን ይነግራል። ያ እኔ አሁን ይሄ የነፍስ መዳኑን ከመቀጠሉ በፊት ጀስት ይሄ የአልዓዛር ታሪክ ነው። አሁን እኛ ከምናነሳው የአልዓዛር ታሪክ እኛን አይመለከተንም። አንድ ነገር እንደ ኢየሱስ ክርስቶስ አይደል እንደ ከሙት ያስነሳ የአልዓዛር ታሪክ እኛን አይመለከተንም። ጥያቄ ስጠይቅ እኔ ጥያቄ ጠይቄ ዝም ብዬ ነበር ሳዳምጥ ኢየሱስ መጥቶ የስጋው ለተሙ የስጋ መዳኑን ገና ኢየሱስ መጥቶ ሊያስነሳው ነው እያለ ነው። እና ምንድን ነው ታዲያ አልዓዛር የተጠቀሰበት ምክንያት የስጋ መዳን በስጋ ክርስቶስ አሁን ለምሳሌ በስጋ የታመሙ ወንድምና እህቶችን ለምሳሌ በጸሎት ይፈወሳል። ይሄ ስጋ ቆይ አንዴ የስጋ ፈውስ አይደለም። የሆነ ሰው ታሟል። ለምሳሌ ቆይ አንዴ ለምሳሌ ማስተራብነት ታሟል። ጸልዮ የሚፈውሰው አልተገኘም። በመጀመሪያ ደረጃ ተወሱ። ምን አይነት ጥያቄ ነው ጠይቀው? ስለዚህ በስጋ የታመመ በክርስቶስ አድርገህ ከስጋው በሽታ እንዲድን ማድረጉ አንደኛው የመዳን ስራ አይደለም። ሁለተኛ ደግሞ
የምን የመንፈስ ዘላለማዊ ህይወት የማግኘት መዳን አለ። ሁለት ነው ያለው። እኔ ቆይ አንድ ጥያቄ ነው የጠየቀኝ። መዳን አልጨረስኩም። አዳምጥ ተማር። አልጨረስኩም። አሁንም ደግሞ ኢየሱስ መጥቶ ነው የሚያድን ለምትለኝ እኔ አምላክ እምገድበው አይደለም የመጀመሪያው ጉዳይ። አሁን ችግሩ ምንድን ነው? ጴንጤ ቤት ኢየሱስን ገድበውታል። ጣዖት ነው የሚያመልኩት። በቃ አውቀውት ጨርሰዋል። እኔ ምህረቱ ማለዳ አዲስ የሆነ ድንቅ አምላክ ነው የተከተልኩት። ቀና ስል ሌላ ክብር የማይበት ድንቅ አምላክ ነው። ጣዖት ሳይሆን አምላክ ነው የምከተል። አምላክ ስከተል ሊመጣ የሚችል ሊቀር የሚችል መልእክተኛ ሊልክ እሱ እንደ ፈቃዴ ሳይሆን እንደ ፈቃዱ የሚሰራ ነው። የኔ አምላክ ሰምቶ በእሳት የሚመልስ ነው። ጸሎት የሚሰማ ነው፣ የሚናገር ነው፣ የሚያደርግ ነው። አልጨረስኩም። ዝም ብላ አስደሳች ዜና ከሊቀ ጳጳሱ ተሰማ። የሐዲስ ኪዳን ታቦታችን ኢየሱስ ብቻ ነው ብለዋል። ሰምተናቸው እንመለስ። ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽጌ ጽላት ምን ማለታቸው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው። እጅግ በጣም ያስደስታል። የአዲስ ኪዳን ታቦታችን ኢየሱስ ብቻ ነው ስንል መናፍቅ ታድሶ እንባል ነበር። ዛሬ ግን መንፈስ ቅዱስ በሊቀ ጳጳሱ አድሮ አዲስ ኪዳን ታቦት ኢየሱስ ብቻ ነው ብሏል። ሕዝባችን እባክን ንቃ። ታቦት አንድ ነው፣ እሱም ኢየሱስ ነው። እኛን ባትሰሙ ሊቀ ጳጳሱን ስሙ። አባ ቃለ ሕይወት ያሰማሁት ወንጌል ያሸንፋል፣ ኢየሱስ ያድናል። ሼር ይደረግ። ተባረኩ። ባጭሩ ዮናታን አክሊሉና ትዝታው ሳሙኤል ለምትሰሙ ከሆነ ገለልተኛ የሆነ ቤት ነው። ኦርቶዶክስ ነኝ የሚል ሰው አይደለም። ቴዲ ሐዋሳ ጠይቀ ነው ፈቃደኝነቱን በሱ ቤት ታቦተ ሕጉን በተመለከተ የአዲስ ኪዳን መሰዊያ በተመለከተ እና በቅዱስ ቁርባን ላይ በሚደረገው ገቢረ ተአምራት በተመለከተ ኦርቶዶክስ ተዋህዶ ቤተክርስቲያንን ተሳስታለች፣ ከመጽሐፍ ቅዱስ የወጣች ናት፣ ከአበው ትምህርት የወጣች ናት ብለን ማሳፈር የምንችልበት ማስረጃና መረጃ አለን ካላችሁ ዮናታን አክሊሉ ትዝታው ሳሙኤል ተጋግዛችሁ ነው። ይህን ቪዲዮ ለወንድማችን ዘማርያም እና ለወንድማችን ቴዲ ሐዋሳ እንድታደርሱልኝ አደራ አላችኋለሁ። ወንድማችን ዘማርያም እንግዲህ ከዚህ በፊት ውይይት ጠርቶ ውይይቱን የሚቀበል እንደጠፋ ሲናገር ሰምቻለሁና እስቲ ይህንን ቪዲዮ ተመልክተን እንመለስ። ስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገረው። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥቶ ከፈለጋችሁ ቴዲ ሐዋሳ ጋር በፈለግከው መጽሐፍ ዲቤት ነው አይደል የፈለጋችሁት? ይሄው ትክክለኛው ሰው ነው ያለው ሲል አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል። መልካም በድጋሚ ሰላም ብያለሁ ወንድሜ ቴዲ ሐዋሳ። ይህንን ቪዲዮ ተመልክቼዋለሁ። እንግዲህ ውይይት በተመለከተ ለዘማርያም ሁለት ውይይት ከዚህ በፊት አቅርበንለት ነበር፣ እኔ አቅርቤለት ነበር። እነዛን ሁለት የውይይት ጥሪዎች አልተቀበላቸውም፣ እንዲሁም በዝምታን ያለፋቸው። ከዚህም ባለፈ ደግሞ እንደዚህ ስክሪኑ ላይ እንደምትመለከተው ከመጨረሻው ውይይት በኋላ እሱ ቤት ብሎክ ተደርገናል። ስለዚህ እንግዲህ ጥሪውን እየተቀበለ አይደለም፣ ቤቱን ብሎክ ተደርገናልና ውይይቱ እየተደረገ አይደለም እንጂ ውይይቶች ጠርተነው ነበረ። እንግዲህ ለሁላችሁም ምስክር እንዲሆን ሁለቱ መጀመሪያ ፒን የተደረጉ ሁለቱ ቪዲዮዎች የውይይት ጥሪዎቹ ናቸው፣ ለሱ የቀረቡ ማለት ነው። ስለዚህ ፕሮፋይሎች ገብታችሁ ማየት ትችላላችሁ። እንደዚሁም ደግሞ እስቲ እነዚህን ሁለቱን ጥሪዎች ቀንጨብ አድርጌ ላሳያችሁ፣ ለወንድማችን ቴዲ ሐዋሳም እንዲሁም ማለት ነው። እስቲ እንመልከተው። ለወንድሜ እነዚህ ምላሾች ከሰጠው በኋላ ግን እንዳልኳችሁ ቻሌንጆቹ እንዳሉ ናቸው። ቻሌንጆቹን አቀርብልሃለሁ። ልድገምልህ። አንደኛ ይህ መጽሐፍ ቅዱሳዊ የምንላቸው እንደ ኢንቮኬሽን፣ ለስዕል መስገድ፣ እንደዚሁም ፍትሐት፣ የማርያም ቤዛነት ጉዳይ፣ የማርያም ከጥንታብሶ ነፃ መሆንና ያለመሆን ጉዳይ በሙሉ በሙግት ደረጃ የምናቀርባቸው ስለሆኑ ናና ሞግታቸው፣ እንሟገትባቸው። ሁለተኛ አምስቱ ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ አምስቱን ሶሎዎች እንዴት እንደምንሞግታቸው እንመልከት። ሶስተኛ በገድላቱ ተወሸቃችሁ ብላል። ገድላቱን እናንተ ናችሁ እየደበቃችኋቸው ስላፈራችሁባቸው ያላችሁ። ገድላቱን መጽሐፍ ቅዱሴን ይዤ ልምጣና እንሞግታቸው፣ ገድላቱን እንመልከታቸው። እስቲ ከመጽሐፍ ቅዱስ ሐሳብ ሳልወጣ መጽሐፌን ይዤ ማለት ቅዱሱን መጽሐፌን ይዤ ማለት ነው። ስለዚህ መጽሐፋችንን እየጣልን ሳይሆን የደበቃቸዋቸውን ገድላት በመጽሐፉ መሰረት እያጋለጥናቸው። እነዚህን ቻሌንጆች ወንድማችን እንደሚቀበለን ተስፋ እናደርጋለን። እሺ እንደተመለከታችሁት የመጀመሪያው የውይይት ጥሪ ይህንን ይመስላል።
በሶስት ዋና ዋና ሀሳቦች ላይ እነዚህን ጥሪዎች አቅርቤለት ነበረ። ስለዚህ እነዚህ ዋና ዋና ሀሳቦች ደግሞ የመጀመሪያው በኦርቶዶክስ ቤተክርስቲያን ውስጥ የማንቀበላቸው የምንላቸውን ትምህርቶች ለምሳሌ ኢንቮኬሽን ኦፍ ሴንትስን፣ አይከን ቬነሬሽንን፣ ነገረ ማርያም ይህን የተለጠጠውን ነገረ ማርያማቸውን በተመለከተ የውይይት ጥሪዎችን አቅርቤለት ነበር፣ ውይይት እንድናደርግ ማለት ነው። የመጀመሪያው ነገር እሱ። ስለዚህ የመጀመሪያው እሱ። ሁለተኛው ደግሞ እንደው አምስቱ ሶላዎችን መጽሐፍ ቅዱስን ይዛችሁ መሞገት አትችሉም ሲለን ስለነበር ወንድማችን እሱም ላይ ከፈለክ መንገዱ ክፍት ነው ናና እንወያይ የሚል ጥሪ ቀርቦለት ነበር። ሶስተኛው ደግሞ ገድላቶቻችሁንም ካላፈራችሁባቸው ችግር የለውም መጽሐፍ ቅዱሴን ይዤ ልምጣና ገድላቶቻችሁን በመጽሐፍ ቅዱሳችን ቁጭ ብለን እንመዝን የሚል ጥያቄም ቀርቦለት ነበር። ሶስቱንም ግን ወንድማችን ዘማርያም አልተቀበላቸውም፣ ምላሽም አልሰጠባቸውም። ይሄ ብቻ ግን አይደለም። በመጨረሻም ደግሞ በቅርቡ ማለት ነው ይህንን የውይይት ጥሪ አይከን ቬነሬሽንን ራሱን የተመለከተ ይህንን የውይይት ጥሪ ደግሞ አቅርበንለት ነበረ። እስቲ እንመልከተው። ለስዕላት የሚደረገው ክብር ወይም ደግሞ ለስዕላት የሚደረገው የጸጋ ስግደትና ስለ ስዕላት ቤተክርስቲያን የምታስተምረው ትምህርት እውነትም ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው ካልክ ዛሬ ያወራህበት ወይ ደግሞ ቴዲ ሐዋሳ ቤት ካልሆነ ደግሞ በኮሆስት ከሁለት አንዱ መርጠህ እንድንወያይ ይህንን የውይይት ጥሪ አቅርቤልሃለሁ። እሺ ይሄ ሁለተኛው ደግሞ የውይይት ጥሪ የቀረበለት ወንድማችን አይከን ቬነሬሽንን የተመለከተ ነው። እንደውም ከፈለክ ራሱ ቴዲ ሐዋሳ ቤት ራሱ መሆን ይችላል የሚልም ደግሞ ነገር አክለንበት ነበር። ወንድማችን ቴዲ ሐዋሳም እዚህ ላይ ደግሞ እንግዲህ ሜንሽን ተደርገሃል እዚህ ቪዲዮ ላይ ማለት ነው፣ የዛ ጊዜ ቪዲዮ የተለቀቀ ጊዜ ማለት ነው። ስለዚህ እነዚህን ሁለት የውይይት ጥሪዎች ለወንድማችን አቅርበንለታል። ነገር ግን ቤቱ ብሎክ ተደርጊያለሁ። እንደዚሁም ደግሞ የውይይት ጥሪዎቹን እየተቀበለ አይደለም። በሌሎች ኦርቶዶክስ ወገኖችን በኩል ጥሪው እንዲደርሰው ግፊት ሳደርግ ስለነበረ ማለት ነው። ከዚህ የተነሳ ወንድማችን እንግዲህ እስካሁን ድረስ የውይይት ጥሪያችንን አልተቀበለም እንጂ እኛ ግን እንግዲህ በፈለጋችሁት መጽሐፍ ካልክ ይኸው እንግዲህ እኛ ጥያቄዎቻችንን አቅርበናልና እንወያይ ብለን አሁንም መንገዱ ክፍት እንደሆነ ለማሳየት እንወዳለን ማለት ነው። ይሄ እንግዲህ ለወንድማችን ዘማርያም ለወንድማችን ቴዲ ሐዋሳም ይድረስልኝ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እሱ እንዳጋጣሚ አላየውም ነበርና ሁለቴ ጥሪ ጠራ፣ ሜንሽን አደረገኝ። ዘማርያም ጥሪ ሲያቀርብ ለምንድነው ማትመልሱለት? እንግዲህ እዚህ ኮሜንት ላይ ስጽፉልኝ ዘማርያም ጥሪ ያቀርባል፣ ሌሎቻችሁ አትመልሱም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለጋችሁት ርዕስ ጉዳይ ለመወያየት ይፈልጋል ብዬ በተናገርኩት ንግግር ከዚህ ቀደም ሌላ የተናገረ የፕሮቴስታንት እምነት ተከታይ ቃል የሚባል ልጅ አለ። እግዚአብሔር ምስክሬ ነው ያላየው። አሁን ገና ሜንሽን ስታደርጉኝ ነው በደንብ ያየሁት። በጣም ብዙ ሜንሽኖች ነበሩ። እኔ አልተመቸኝም ነበር ላይቭ ለመግባትና እነሱን ሳያቸው ልጁ ከዚህ ቀደምም ጥሪ ያደርግ እንደነበርና አሁን በተደጋጋሚ ሜንሽን እያደረገኝ ቪዲዮ እንደሰራ አይቻለሁ። ሰው ከዚህ ቀደም ልጁን እኔ መድረክ ላይ ሰጥቼው አወያይቼው አላውቅም። ነገር ግን አሁን የእሱን አይቼ እንዳላየው እንዳይመስል ዘማርያም ከሱ ጋር ዲቤት የግድ እኔ ቤት መሆን የለበትም። ራሳቸው በኮሆስት መገናኘት ይችላሉ፣ ሌላ ቦታ መገናኘት ይችላሉ። ከፈለጉም ደግሞ እዚህ ውስጥ ካሉ ዘማርያምም ካለ ዘማርያም ይምጣና እሱ የሚፈልግም ከሆነ ይፈልጋል፣ ቃልም ካለ ቃል ይምጣና ይፈልጋል። ከዛ ጊዜ ሰዓት ቀንና ሰዓት አንድ ላይ መርጠን ቶፒኩን ርዕሱን ይሄ ከዚህ ቀደሙ ርዕሱን ሳያሳውቁኝ ገብቶ ምናምን እንትን ሳይሆን በምን ዙሪያ ነው የሚወያዩት? ሚነኳቸው መጽሐፍቶች አሉ ወይ? ገድሎችን ይነካሉ ወይስ አይነኩም? በመጽሐፍ ቅዱስ ብቻ ነው ወይስ በገድል ብቻ? በገድል ብቻ ነው ወይስ በመጽሐፍ ቅዱስ? ግልጽ የሆነ ነገር እዚህ ጋር ነግረውን ቀንና ሰዓት እንድንቆርጥ ይሁን ለማለት ያህል ነው። እሺ ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ሰው ይወል ምን ይላል መሰለህ? ጥምቀትንማ በጎንደር ነው ይላል። ጎንደር ሄዶ ሊቆርብ ነው። ጎንደር ሄዶ ንስሐ ሊገባ ነው። ጎንደር ሄዶ ታቦቱን ሊሸኝ ነው። ባሕረ ጥምቀት ውስጥ ሊያድር ነው። ጎንደር ውስጥ ካሉ ሊቃውንት ቃለ እግዚአብሔር ሊጠይቅ ነው። ጎንደር ውስጥ ካሉ አበው መነኮሳት፣ ጳጳሳት ወይ ደግሞ ካህናት ወይ መምህራን ቡራኬ ሊቀበል ነው። ኦርቶዶክሳዊው ጎንደርማ በጥምቀት ነው የሚለው አይደለም። አስረሽ ምችው ለማለት ለጭፈራ ነው። እዚህ ላይ ግን በደንብ መረዳት ያለብን ነገር ምንድን ነው? ጨፋሪውም አስጨፋሪውም በዓለም ውስጥ ያለው የጭፈራው አውድ አለ አይደል? መድረኩ ሰልክቷቸዋል። እዛ ያለው በዓለማዊ መድረክ በዓለማዊ ስፍራ ያለው ይሄ ስቴጁ ሰልክቷቸው ቤተክርስቲያን ሰፊ አይደለ
አይደለ? አውዱ እያለማመዱን ነው ማለት ነው። በዚሁ ከቀጠለ እኮ ቤተክርስቲያን ውስጥ ጭፈራ ተጀምሯል። ግቢ ውስጥ የባለ ጥምቀት የተለመደ ነው። ዘፋኞች ዘፈን ሲያዘጋጁ ኮንሰርት ብለው መስቀል አደባባይ ይጠራሉ። ወደፊት የዘፈን ፕሮግራም ኮንሰርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ስለምናዘጋጅ መታችሁ እንድትሳተፉ ማለቱ አይቀርም። እንዲያው መጠለያው ጋር ቢሆን ይሻላል። እንዲያው አግባብ ባይሆን ፊት ለፊት ታቦቱ የሚወጣበት በርጋ ስታስበው ይሄ ስታስበው በክርስቶስ ቤተክርስቲያን አስብ። መላእክት እንደ ሻሽ ነጥፈው እንደ ግንድ ተረብርበው እንደ ቅጠል ረግፈው ባሉበት ብዙ ምእመናን እንባቸው በሚያነቡበት ብዙ ምእመናን ጸሎታቸውን ወደ እግዚአብሔር በሚያቀርቡበት እንባቸውን በሚያብሱበት እግዚአብሔር ስሙ በሚጠራበት በተቀደሰ ስፍራ አስረሽ ምቺው ይላሉ። ለዛ ነው በማቴዎስ ወንጌል ምዕራፍ 24 ላይ ወእም ከመርኢክሙ ትእምርተ ርኩስ ውስተ መካን ቅዱስ ዘያነብብ ለይለቡ፣ በተቀደሰው ቦታ በቤተ መቅደሱ የረከሰ ነገር ስታዩ አለ አንባቢው ያስተውል አለ ጌታ። አሁን የምናስተውልበት ሰዓት ነው ማለት ነው። የምናስተውልበት ሰዓት ነው። ምናልባት እያንዳንዱ ህብረተሰብ እያንዳንዱ አካባቢ የራሱ ባህል ይኖረዋል። እያንዳንዱ ባህል አለ። ባህሉን ግን ከቤተ ክርስቲያኑ ውጭ ያድርገው። የሚጠቅመውንም የማይጠቅመውንም ነገር ለሰውም የማይመች ለእግዚአብሔር የማይመች የራሱ ብቻ ፍላጎት ስለሆነ ይዞ መጥቶ ቤተ ክርስቲያኑ ስላድርግ ማለት አይቻልም። ምክንያቱም ቤተ ክርስቲያን ተሰርታ አልቃለች። መጠበቅ ነው ያለውን ማለት ነው። በጣም ግን እርግጠኛ ሆኜ ግን የምነግርህ በዚሁ ከቀጠልን ዘፋኞች ዘፈን ሲያወጡ መስቀል አደባባይ መጥራት ያቆማሉ። ኮንሰርት ስቴጁ የሚያምር እንደ ቦሌ መድኃኔዓለም ያለውን ስቴጅ የሚያምር መርጠው ኑና ዘፈናችንን ስሙ ለማለታቸው አይቀርም። ለምን አየነው? ቤተ ክርስቲያን ውስጥ ሲጨፈር ሲደለቅ ማን ሀያ አላቸው? ማን ተናገራቸው? ለምንድን ነው ቤተ ክርስቲያን ውስጥ የሚጨፈረው ተብለው ሲነገሩ የሚከላከሉ ሰዎች አሉ። መምህራን የሚመስሉ ካህናት፣ መነኮሳት የሚመስሉ አሉ። ይሄ እኮ የባህል ነው። ይሄ የለም፣ እንደዚህ አይነት ትምህርት የለም። ክብር ለእግዚአብሔር ይሁን። በልጅነት ወደ አሳለፍ ነው ትዝታ ተመልሰናል። ታቦር ተራራ፣ ሐዋሳ ታቦር ተራራ። ክብር ለእግዚአብሔር ይሁን። የጌታ ስም የተባረከ ይሁን። ሐዋሳን ለኢየሱስ በዚህ ስፍራ ላይ ጸልየናል። ሰሞኑንም ቅዱሳን እየጸለዩ ነበር። እዚህ ቦታ ላይ ቦርቀናል፣ ተጫውተናል። አብራችሁኝ ያደጋችሁ ወገኖቼ በዚህ ራስ አገዝ የሚባል ሰፈር አለ። እዛ ውስጥ ከኔ ጋር ያደጋችሁ በጌታ በኢየሱስ ያልተጠቀለላችሁ ወገኖቼ፣ ጎረቤት የነበራችሁ በሙሉ በጌታ ፍቅር ጥሪ እናቀርባለሁኝ። ይህ የሐዋሳ ታቦር ተራራ ነው። እግዚአብሔር ይባርክ። አሁን ደግሞ ወንጌል እንደመሰክር እግዚአብሔር አደራ ሰጥቶኝ ወደዚህ ምድር ተመልሻለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አምላካችን ወዶና ፈቅዶ ይሄን ጊዜ ከሰጠን አንዳንድ ነገር ባጫውታችሁ ብዬ አሰብኩኝ። በዚህ ስፍራ ላይ ከልጅነት ጀምሮ እንግዲህ እኔ እንደምታውቁት ከዚህ በፊት እንደተናገርኩት ከዚህ ከተራራው ስር ያለ መንደር ውስጥ ነው ያደግኩት። ከአንደኛ ክፍል እስከ 7ኛ ክፍል ድረስ ደግሞ ሐዋሳ ቤተ ክህነት ከገብርኤል ገዳም አጠገብ ባለ ትምህርት ቤት ነው የተማርኩት እና እዚህ ቦታ ላይ የሚገርማችሁ የልጅነት ትዝታ አለ። ኳስ ተጫውተናል። ካልጠፋ ቦታ ምን ነው ተራራ ላይ እንዳትሉ እንጂ ኳስ ተጫውተናል። እዚህ ቦታ ላይ ድብብቆች ተጫውተናል። እዚህ ስፍራ ላይ ከቤተሰብ ጋር መተን ተዝናንተናል። የማረሳው ግን በጣም የሚያስገርም ደግሞ ሌሎች መንፈሳዊ ጉዳዮች አሉ። እዚህ በጣም ትልቅ ጠንቋይ፣ ትልቅ ሰውዬ እዚህ ቦታ ላይ የጥንቆላ ስፍራ ነበረ እና ብዙ ጊዜ ወደዚህ ስፍራ ስንመጣ ያንን የጠንቋዩን ቤት እንመለከት ነበር። በከተማው ውስጥ ትልልቅ ባለሀብቶች የነበሩ በግ እየጎተቱ ወደዚህ ስፍራ ይመጡ እንደነበር ትዝ ይለኛል። አሁን ከብዙ ዓመት በኋላ ተመልሼ ስመጣ ስፍራው የጸሎት ሆኖ የዝማሬ ሆኖ ሰዎች ተሰብስበው አንድ ላይ በግሩፕ የሚጸልዩበት አብያተ ክርስቲያናት የሚሰባሰቡበት ለከተማይቱ ለህብረተሰቡ የሚጸለይበት ስፍራ ሆኖ አይቼ እግዚአብሔርን አመስግኛለሁ። ክብር ለእግዚአብሔር ይሁን። እንዲህ አይነት ስፍራ ዓላማው ተስተካክሎ ማየት በጣም የሚደንቅ ነው። ሌላው በዚሁ ኢትዮጵያን እየለወጠ ያለው የኮሪደር ልማት በዚሁ ተራራ ላይ በጣም አስደናቂ የሆነ ውበት ያለው በአርኪቴክቸሮች በደንብ አድርጎ የተዘጋጀ ስራ እየተሰራ እንደሆነ እያየው ነው እና እነዚህ ለውጦች አስገራሚ ሆነውብኛል። ዛሬም ደግሞ እግዚአብሔር ከተማይቱን አሳልፎ እንዲሰጠን በዚሁ ተራራ ላይ ሆኜ ልጸልይ እፈልጋለሁ። እግዚአብሔር መከናወንን እንዲሰጠን፣ እግዚአብሔር ከተማይቱን አሳልፎ እንዲሰጠን። ሐዋሳን ለኢየሱስ ነው ያልነው። እውነትም ሐዋሳን ለኢየሱስ የምናስረክብበት እንዲሆን እንጸልያለን በጌታ በኢየሱስ ስም። አባት እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ከከፍታዎች በላይ ባሉት ከፍታዎች ሁሉ ላይ የምትረግጥ ከሰማያት በላይ ዙፋንህን የዘረጋ ሁሉን የማድረግ ስልጣን ያለ ከልጅነት ጀምሮ በዚህ ስፍራ ያሳደከኝ አሁን ደግሞ ይህንን ስራ ለመስራት የወንጌልን ሸክም ሰጥተህ ያመጣኸኝ አንተ ነህና ይህን ከተማ ለስምህና ለክብርህ እንቀድሰዋለን በጌታ በኢየሱስ ክርስቶስ ሕያው ስም። ወጣቶች ያንተ እንዲሆኑ፣ ሕፃናት ያንተ እንዲሆኑ፣ ትልልቅ ሰዎች አዛውንቶች ያንተ እንዲሆኑ በእውነት ቃል አስበህ እንድትወልዳቸው ወንጌል ሰምተው ወደ ፍቅርህ ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁ። በዚህ ከተማ ላይ አለቃ ነኝ ገዢ ነኝ የሚል ክፉ በኢየሱስ ስም የተወጋ ይሁን። ስራው የፈረሰ ይሁን። ከተማይቱ ላንተ ትገዛ። በዚህ
ምድር ላይ ያለ የጥንቆላ የመተት የድግምት አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ቃል ኪዳኑ የፈረሰ ይሁን። የተማማለ በጌታ በኢየሱስ ስም ስራው ይፍረስ። ይህ ስፍራ እግዚአብሔር የዘላለም አምላክ ሆይ ወንጌል የሚሰበክበት እንዲሆን ከተማይቱ እየታወቀችበት የመጣችበት የዳንኪራ የርኩሰት አሰራር ሁሉ በኢየሱስ ክርስቶስ ስም የተሰበረ እንዲሆን ጸልያለሁኝ። በጌታ በኢየሱስ ስም ይሰበር። ወጥመዱ ተሰብሯል የሚል ቃል እንደሰጠህን አሁንም የምድሪቱ ወጥመድ እንዲሰበር፣ የህዝብ ወጥመድ እንዲሰበር፣ የትኛውም አይነት ስውርና ግልጥ የመናፍስቱ ዓለም አሰራር በኢየሱስ ክርስቶስ ስም አመድ እንዲሆን ጸልያለሁኝ። ከተማይቱን ላንተ እንሰጣለን። በጌታ በኢየሱስ ስም አንተ ክበርበት። በእነዚህ 2 ቀናት ውስጥ የምንሰራውን የወንጌል ሥራ በጌታ በኢየሱስ ስም እንድትባርክ ብዙዎች ወደ ፍቅር ልጅ መንግስት መጠቅለል እንዲሆንላቸው ጸልያለሁኝ። የትኛውም አይነት ክፉ የትኛውም አይነት የተማማለ የጠላት አሰራር ሁሉ በስም ስልጣን የታሰረ ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። አንተ ሰዎችን ትመርጣለህ። በአንድ ሰው ነገሮችን የመቀየር ኃይል ያለህ አምላክ ነህ። ጉዳዩ ከኛ ሳይሆን ካንተ ዘንድ ስለሆነ እናመሰግናለን። በእግራችሁ ዙሩ ብለህናል። በእግራችን ከተማይቱን ስንረግጥ ስንዞር ያንተ ሥራ እንዲሰራ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ጠላትን የሚያስፈራ የእግራችንን ኮቴ የብዙ ሰራዊት አድርገን እንድትቀይረው ጠላትን የሚያጠፋ እንዲሆን እንጸልያለን። በሃይማኖት ቤት ውስጥ ተሸፋፍነው የሚኖሩትን ሁሉ ገልጦ ወደ አንተ የሚያመጣ እንዲሆን እንጸልያለን። ለኔ የተዘረጋች ቀኝ እጅ ለወገኖቼ ሁሉ እንድትዘረጋ በጨለማ ያሉ ሁሉ ብርሃን እንዲሆንላቸው ነፃ መውጣት እንዲሆንላቸው ጸልያለሁ። የትኛውም ሟርት፣ ጥንቆላ፣ ድግምት፣ አስማት፣ መተት ሁሉ በከተማይቱ ማዕዘኖች የተቀበሩ የትኛውም አይነት በደም የተደረጉ የረከሱ ኪዳናት ሁሉ በስም ስልጣን የፈረሱ ይሁኑ። ክብር ላንተ ይሁን። እናመሰግንሃለን፣ እንወድሃለን በጌታ በኢየሱስ ስም አሜን። አለልኝ አባቴ አለልኝ ጌታዬ ዘመኔ የማይሽረው ባለውለታዬ ዛሬ ሌላ ሆኖ ቢከፋም ዘመኑ አልተለየም ከኔ ጌታ በማዳኑ አልጋዬን አንጥፎ የሚያስታምመኝ ስወጣ ስገባ በፍቅር የሚያየኝ ጎኔን ለማሳረፍ ባርኬው ስተኛ እሱ እንቅልፍ የለውም የነ